ሰላም ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ጥፍት በቃ ጥፍት ነው የምላችሁት የተባቱ። ለማንኛውም እንዴት ናችሁ ውዶቼ? መጥቼላችኋለሁ። ዩቲዩብ ላይ ያው ብዙ ጊዜ ቪዲዮ እየሰራው አልነበረም እና ትናንትና ደግሞ ያው ቲክቶክ ላይ እየዞረን ነበር የዋለ ነው የምታውቁት ታውቃላችሁና ቲክቶኩ ትላንትና ቀን በአንድ እግር ቆሟል እንደምታውቁት። ያው ትላንትና ቀን ሳይሆን እንደምታውቁት የሆነ ቪዲዮ ጭኜ ነበር እኔ ቻናሌ ላይ ማለት ነውና ያ የትግራይ ልጅ ማለት ነው። እና እኔ ያኛው ልጅ ነገር እውነት እንናገር ከተባለ ትላንትና ፈትነዋል። ቪዲዮ ላይም ደግሞ ቪዲዮን ፎቶን አጥፊ ሲባል ፎቶን እንትን ቀየርኩት ማለት ነውና ገና ቪዲዮን ኤዲት አድርጌ እንትን አድርጌ ቀይሬ የማን ነው የብሩክ እና የሄሚ ፎቶ አደረኩት። እና እውነት ለመናገር ይሄ ልጅ እኔ ከዚህ ከሁለት አመት ማለቴ ከአመት በፊት ነበር ቲክቶክ ላይ ማቆም ማለት ነውና ቲክቶክ ስር ወደታች ወርዳችሁ ካያችሁት ፖስት አለኝ ከሄሚ ጋር ማለት ነውና በትላንትና ቀን ላይ ግን ምን እንደተፈጠረ አላውቅም። ሊወገባኝም ያልቻለ ነገር ነው እግዚአብሔርን እና ለሁሉም ነገር አስረዳዋችሁ። ምናልባት እዚች ጋር መታችሁ እየሳደባችሁኝ ያላችሁ ሰዎች ያላችሁ ባለፈው በሰራው ቪዲዮ ላይ ማስረድቼ ቪዲዮ ሰርቼዋለሁኝ ማለት ቪዲዮ ሰርቼያለሁ ሳይሆን ጋስት ላይ ነው ያወራሁት ማለት ነውና ቪዲዮ ባለፈው የማኪና ቀን የተሰራው ቪዲዮም ለዚህም ሁሉ ነገር ማለት ሰጥቻለሁ ለምን እንደሰራው ራሱ ማለት ነውና እኔ በነገራችን ላይ እቺ ምድር ለውሸታሞች በጣም ሰፊ ነች። የምር ነው። ውሸት ለሚያወሩት ነገር ሰዎች በጣም ሰፊ በጣም ማለት ነው እንደፈለጉ ለመኖር በጣም ደስ ትላለች። ግን እውነት የሚያወሩት ሰዎች አይበረከትም ነው የሚባለው ብዙም አይኖርምም። እቺ ምድርን ደግሞ የነሱ አይደለም። የምር ነው። ብቻ ውሸታሞች ብቻ ነው ተመችቷቸው የሚኖሩትና እኔ ምንም ያወራሁት ነገር የለም። የሄሚ ቅናተኛ ተባልኩኝ። ግን እኔ ስድብ አዲስ አይደለም ባይዘው ሄሚን መደገፍና ሄሚን መውደድ ከጀመርኩኝ ዛሬ ማለት እዚህ ደርሻለሁኝ። አሁንም እስካሁንም እየተሰደብኩ ነውና ኦኬ ችግር የለብኝምና ሰው ቢሰድበኝም ባይሰድበኝም ሰው ማሰደብ ሰው ልጅን ከኋላ ያስቀራል ማለት አይደለምና በሄሚ እየተሰደብኩኝ የመጣው ሰው ነኝ እና ቅናተኛ ነኝ የተባልኩት ማለት ነውና ብሩክን ትፈልጊያለሽም ብላችሁኛል። ኦኬ የፈለጋችሁትን ነገር በሉኝ እኔ ችግር የለብኝም። እግዚአብሔርን ለእናንተ ማልስ የለኝም። እኔ ወጥቼ ለምን እንደዚህ ያላችሁኝ ለምን እንደዚህ ሰደባችሁኝ አይደለም። ገባችሁ? የተረዳሁት ተረድቶኛል ያልተረዱት ግን የራሳቸው ጉዳይ። ግን እኔ እዚህቺ ማለት አንድ ነገር ሊነግራችሁ የሚፈልገው ነገር ቢኖር ማንኛውም ሰው ስደት ላይ ነው ያሉት። ብሩክና ሄሚ የምናውቀው ስልክ ላይ ነው እንጂ በአካል አይደለም። ይሄን ማወቅ ያለባችሁን ነገር ማለት ነውና በአካል ብታውቁም ባታውቁም አሁን ለምሳሌ ማራት ውስጥ ነው ወይም ቤሩት ላይ ሆኖ አንድ ወይም ጓደኛዬ በእነ ብሩክ ምክንያትም የታወቁትም ትሆን አንድ ነገር ሆኛለሁ ብላ እኔ ጋር ስልክ ብትደውል እኔ ማዳሜን ማለት ነው ምንም አርጌ ቢሆን የምር ነው ምንም አርጌ ለሷ መኪና የሚነዳ ሰው ካላት ብር ከፍዬ የራሴ ብር ከፍዬ ሄጄ ያችን ልጅ ምናልባት የሆነ ማድረግ የሚችል ነገርን አደርገዋለሁ። ገባችሁ? በብሩክና በሄሚ ምክንያት ሬሳ ሀገር ይግባ። የምር ነው። ከሁለቱም ፎቶ ለይታችሁ የምትወስዱ ሰዎች ሬሳችሁ ሀገር ይግባ ያላችሁ ሰዎች ፈጣሪ ልብ ይስጣችሁ። እኔ ምንም አይደለም። በጣም ትልቅ ሴት ነሽ አንቺ። ግን እኔ በጣም ነው የገረምሽኝ እና ያ ሬሳ ይግባ የምትዩ ሰዎች ነገ አንቺ ለችግር ቢደርስ ሊደርሱ ይችላል። ከኋላ ሳይሆን እያየሽ ያለሽው አንቺ ወደፊት ነው ማለት ማን ያውቃል? ዛሬ ኖረን ነገስ መኖሩን በምን እርግጠኛ ነሽ? ነገ እንደምትኖሪ በምን እርግጠኛ ነሽ አንቺ? ነገስ አንቺ ለምን እንደሚገጥም አሁን እናንተ ጋር እያወሩ ነው። አሁን ከዚህ ከትንሽ ከ5 ወይ ከ10 ደቂቃ በኋላ ምን እንደሚፈጠር በምን አውቃለሁ? አላቅም።
ኖሬ ያዳዲ ማለት ኖሬ ያሳለፍኩትን ነው እንጂ ማቆ አሁን ለሚመጣው ቀናቶች ውስጥ ምን እንደሚፈጠር ሊያውቅ አይችልም። ማንም ስደት ላይ ያሉ እህቶችን ሬሳችሁ ሀገር ይግባ ብላችሁ ለአንድ ለዩቱበሮች ብላችሁ ማሳደብ የለባችሁ። ገባችሁ? ማንም ለእናት ይኖር ለቤተሰብ ይኖር። ገባችሁ? አንድ ሰው ሲተሰራ ብለሽ አንዷ በቀላ ራሷ ልትሰራ ልትለወጥ የመጣችውን ሴት ሬሳሽ ሀገር ይግባ እንደምን ፎቶ 10 ቦታ ለምን አይቆረጥም? ለምን ሺህ ቦታ አይቆረጥም? ቆም ብለሽ እያሰብሽ አውሪ። ገባሻ? እውነት ነገር ከተባለ ብሩክና ሄሚ ምናልባት ነገ ችግር ቢደርሱ ላንቺ ሊደርሱ አይችልም በፍጹም ይደርሱ ማለት ይደርሱሻል። የሆነ ነገር ምናልባት እንጃ ቢተው ራሱ ሊያነሱ አይችልም ስልክ። ገባሻ? ስለዚህ ስደት ላይ ያለችው ያቺ ሬሳ ያልሽውን ሴት ላንቺ ሊታገዝ ትችላለች። ገባሽ? እያሰብሽ ቢታወሪ ጥሩ ነው። በሄሚ ትቀኛለሽ፣ ሁሌም አንቺ ተቃራኒ ነሽ ያላችሁት ኦኬ፣ እኔ የፈለጋችሁትን በሉኝ እና ከሄሚ ህይወት ውጪ ያላችሁ ሰው አላችሁ። ከሄሚ ህይወት ውስጥ ላይ በመጀመሪያ እንድታውቁ ፈልገው ነገር ያስከባችሁት እናንተ አይደለም፣ የምታስወጡኝም እናንተ አይደለም። ገባችሁ? ይሄንን ግን ቪዲዮ ትናንትና ለሰራ አሰብኩት፣ ያው አልተመቸኝም። ያው ሴንስም አይደለም ወይም ደስም አላለኝም በጂኦ ትናንትና ቪዲዮ ለመስራት ያው ጊዜም አልነበረም። እና ሄሚ ህይወት ውስጥ ላይ ያስከባችሁት እናንተ አይደላችሁ፣ የምታስወጡኝ እናንተ አይደላችሁም። ወድጄ ፈቅጄያት እየተከተልኩኝ እያዩት ያለሁት እኔ ራሴ ነኝ። ገባችሁ? ቀናተኛ ነሽ፣ ብሩክን አፍቅረሽ ነው እንደፈለጋችሁ ባሰቡኝ፣ አይመለከተኝም። ግን ለሰው ልጅ የምትመኙት ይሄ ምኞት ነው። ምንድነው ይሄ? አስተካክሉ። እኔ ምንም አታመጡም። መኖሬን እቀጥላለሁ። አንድ ነገር ካየው ደግሞ ከመናገር ወደ ያላል ምን ነው እና ውሸታም ሰውን በጣም እንደምትወዱም አረጋግጫለሁ በዚህ አጋጣሚ። እና የማቻችሁ እያሰባችሁ ብታወሩ ጥሩ ነው ባይ ነኝ። እያሰባችሁ ጭንቅላት ይኖራችሁ። የምር እውነቴን ነው የምላችሁት ሆ